ወያያታለህ ትወያያታለህ የፈለገ ሰው ይምጣልኝ ይወያያለሁ ብለህ ቪዲዮ ሰርተህ ነበር። ለምን አጠፍክ ቃልህ? አዎ ይወያያታል። እሱ በገዛ ምላሱ ነው ያለምንም ገደብ። ማንኛውም ሰው የሑሱን ኢዕቲቃድ ያለ ሰው ማንኛውም ሰው ይሁን መጥቶ ከኔ ጋር ይወያይ ብሎ ያቀረበው እሱ ነው። በገዛው ምላሱ ነው ጭሮ መረጃውን ያወጣው ማለት ነው። መጀመሪያ ላይ ሊታይ ያለ ሰው ሁሉም መጨረሻው ደብቁኝ ያስከትላል የሚባል ማለት እንደዛ አይነቱ ነው። ራሱን ሼክ ነኝ ሙስሊም ነኝ በሚል ራሱን ይቆጥራል። አልሙስሊሙና ዐላ ሹሩጢሂም ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞቹ በመስፈርታቸው ይገኛሉ ነው የሚሉት። መጀመሪያ ያለምንም ገደብ ያለምንም መስፈርት ማንኛውም ሰው ብለህ አስቀምጠህ አሁን ዳር የሚያስከድህ ነገር የለም። እውነት ይያለሁ ትክክለኛ መንገድ ላይ ነኝ ያለሁት የምትል ከሆነ ቃል በገባው መሰረት ልትገኝ ይገባል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼ እና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ዛሬ ደግሞ ይሄኛውን ጥያቄ ይዤላችሁ ነው የመጣሁት። ድንገት አሁን ጸጉሬን ተቆርጬ እንትን ብዬ ቤት እንደገባው ነበር ያየሁትና አሳቀኝ። ምክንያቱም ገና ጸጉሬን ከመቆረጤ ነበር ያየሁት። ምን ልላችሁ ፈልጌ ነበር ወንድሞች፣ ጸጉርን አበላልጦ መቁረጥ እንዴት ይታያል በሸሪዓው የሚለውን ሁክም ነው። ከዚህ በፊት ብዙ ዑለሞች ሁክም ሰጥተውበታል። እናንተም ሰምታችኋል ብዬ አስባለሁ። ጸጉርን ማበላለጥ የሚባለው ነገር በሁለት ነው የሚከፈለው። አንደኛው ከካፊሮች ጋር ለመመሳሰል ከሆነ እሱኛው ተሕሪም ነው፣ ሐራም ነው። ወላኪን ከዚያ ውጭ ግን ዝም ብሎ ለማበላለጥ ብቻ ከሆነ ለማሳመር ብቻ የተደረገ ከሆነ ግን ከራሃ ነው። መክሩህ ብሎ ማለት ደግሞ ማዩታቡ ታሪኩሁ ወላ يستحق العقاب فاعله ማለት ነው። መክሩህ ብሎ ማለትም እንደ ወንጀል የማይቆጠር ነገር ማለት ነው። ወላኪን ጥሩ አይደለም ነው። ተግባባን? የተጠላ ነገር ነው። ስለዚህ አሁን ይሄ ሁክሙ ይሄኛው ነው። ወላኪን ወደ ራሴ ጸጉር ስመለስ ለምን ጸጉርህን እንትን አድርገህ አስተካከልክ የሚል ጥያቄ ስለተነሳ የኔን ጸጉር 8 አመት ራሴ ነኝ የምቆርጠው። ተግባባን? ራሴ ነኝ የምቆረጠው ማለት ነው። ማሽን አለኝ ቤት ውስጥ 8 አመት ሀገር ቤት ስገባ ብቻ ነው አንዳንድ ጊዜ አልፎ ይመስለኛል በዚህ 8 አመት 10 ጊዜ ራሱ አይሆንም ማሽን ቤት ሄጄ የተቆረጥኩት ማለት ነው። ከዚያ ውጭ ግን ከ50 ጊዜ በላይ ራሴን የማስተካከለው ጸጉሬም ማለት ነው። በራሴ እጅ ነው የማስተካከለው። ሳስተካክል በአንድ ጥርስ ነው የማስተካከለው፣ በአንድ አይነት ጥርስ ማለት ነው። እሱም ስንት ቁጥር ነው? 2 ቁጥር ነው ብዙ ጊዜ የምጠቀመው። 2 ቁጥርን ከጀመርኩኝ ላይኛውንም ታችኛውንም በ2 ቁጥር ነው የማስተካከለው። አሁን ላይ አያስታውቅም፣ ኖርማል ነው። አሁን ላይ ጥቁር ሆኖ ነው የሚታየው ሁለቱ። ማድረግ ሲጀምር ግን ላይኛው ቶሎ ቀድሞ ስለሚያድግ ይሄኛው ያድግና ታች ያለችው ድንክ ሆና ትቀራለች ማለት ነው። ወይ ደግሞ ይሄኛው ትንሽ አጠር ይላል፣ አሊያም ደግሞ ታች ያለው ወደ ታች ስለሚተኛና ይሄኛው ደግሞ ኖርማል ሆኖ ስለሚቀመጥ ላይኛው ያለው ጎላ ብሎ ይታያል። እና ሰዎች ምን አድርገው ነው የሚያስቡት? ከስር ተቆርጦ ነው ምን አድርጎ ነው? ዘናችሁን አስተካክሉ ለማለት እንፈልጌ ነው እዚህ ጋር ለመናገር የሚፈልኩት አንዱ ዘናችሁን አስተካክሉ። የሆነ ወንድማችሁ የሆነ ነገር ካያችሁበት ያን ነገር በጥሩ ጎን ብትወስዱለት መልካም ነው። እኔ አሁን ለምሳሌ ወንድማችን እንደዛ አድርጎ ዘኑን ቢያበላሽም ሐቂቃው ግን 8 አመት ነው ያልኳችሁ። 8 አመት ሌላ ሰው እንኳን ቆርጦኝ ቢሆን ስለማላውቅ ነው ይባላል። ማሽኑ ቤት ውስጥ ነው ያለው 8 አመት። ሐታ ሌላ ሀገር በሄድኩበት ሰዓትም ማሽን ገዝቼ ነበር ራሴ የምጠቀመው። ምክንያቱም የራሴን ጸጉር ራሴ መቆረጥም ስለምችል አልহামዱሊላህ ረቢል ዓለሚን። ስለዚህ ምን ልላችሁ ፈልጌ ነው ጥርጣሬ አታብዙ ለማለት ነው አንደኛ። ሁለተኛ ነገር ደግሞ ሐታ በዚያ መልኩ ራሱ ቢቆረጥም ሀገር ቤት እንደሚታወቀው ኩፍር አይደለም። ሀገር ቤት እኮ በነገራችን ላይ እኔ ያስታውሳለሁ ኡሚ አላህ እድሜዋን ያርዝምልኝና የሆነ ጊዜ ማሽን ቤት ሄጄ አበላልጦ ቆረጠልኝ። ከታች ያለውን ትንሽ አሳነሰውና ከላይ ያለውን ትንሽ ተወልኝ። ወላሂ ያስታውሳለሁ የዚያን ቀን እዚህ ቤት ታዳራተን ተብዬ ተባርሬ ሄጄ ተቆርጬ መጥቼ ነበር ድጋሚ ቤት የገባሁት ማለት ነው። ኩፍር ተደርጎ የሚታሰብ ደረጃ ላይ አይደለም። ወላኪን ጥሩ አይደለም። ለልጆቻችሁም ያን ነገር እንት ማለት የለባችሁም። ሸሪዓ የከለከለው ነገር በአጠቃላይ ከራሃም ሆነ ተሕሪምም ሆነ መከልከሉ መልካም ነው ለማለት ያክል ነው። ጀዛኩሙላሁ ኸይራን ስላስታወስከን እናመሰግናለን። ሰላሙ አለይኩም። ፎቻችን ያ ሸባብ ላ ሐظ ለሁም ፊ ኑፉሲሂም ለነፍሳቸው እንቲሳር እኮ ያረግ ላኪን የአላህ ሱብሓነሁ ወተዓላ ሕሩማት ሲደፈር ሲቀደድ እዛ ላይ ፊቶቻቸው ይቀያየራሉ። እኛ ደግሞ ቢልዓክስ አንተን ሲሰድባ አንተን ሲነካ ተቁመ ዱንያ ወላ ያንተ ጀማዓ ከተነካ ዱንያን አታስቀምጠውም። ዲን ሲቀድር ዲን ሲጎርፍ ሴቶች ሚንበር ይዘው ወንዶችን ሲያናገሩ እስከ ጺሞቻቸው የሚናገር ሰው የለም። ችግር እኮ ነው። ብዙ ጊዜ ነሲሃ እንላለን ላኪን አልአምር ዳሃመና እየመጣልን እኮ ነው። ቅርብ እየመጣ የሚሰማ የለም። ምን እናርግ? የሚሰማ ለመኖሩ ደግሞ ዑዝር አይሆንም ተብሏል። አማናህን መወጣት አለብን። ኢኽዋን የሚባሉት መጅሊስ የሚባሉት እስልምና ጎጂዎች እንጂ ጠቃሚዎች እንዳላደሉ ብዙ ጊዜ ተንቢህ አድርጌያለሁ። ቢሸዋይ አሁንም እየመጣ እየታየ እምራአ ያ ሸባብ
መሻይኽ ሲዋቸውን እንደዛ አድርገው መስጂድ እንሰራለን የሚሰበሰበው ለሌላ ነገር ሴትዮ ተነስታ ታናግራለች። አንተ እንግዲህ ማድረግ ያለብህ ወይ ጅልባብ ልበስ ወሸላህን ቆርጠህ ሴት እንድታናግርህ ከፈለግ ወይ ለሷ ዘከር ስጣት ወንድ ሆኖ ታናግርህ ምትችል ከሆንክ። አለዛ ምን አይነት ዲን ነው? የአይነት ዲን ያሸባ የሚመጡ እኮ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እናንተም የማታውቁት በሰለፎቻችሁ የሌለ የሚያደርግ በእናንተ ላይ ከምፈራው ሁሉ ምፈራው ትናንት ስንቀራ የነበረ ያሸባብ ብኑ ማጃህ ነው ማነው ስንቀራ የነበረ አልአይመተል ሙድሊ አይመተል ኢኽዋን አይመተል መጅሊስ ሙስሊሙን የሚወስዱት ወደ ሌላ ነገር ሻሂድ ያመጣሁት ያሸባብ ሰው ለማነወር ሳይሆን እንደዛ እንቲሃክ ሲደረግ የለም እኮ ሁሉም እዛ ماذا تبغي من المجلس وماذا تبغي من الإخوان المفلسين بدنياهم إمي أمتال لهم يسأتها الله يالله وسنلين والله يرزقهم أيسطوه سواء دنيا أغنيال له سلطان أغنيال له نتاتاو مكينة أغنيال له بيت أغنيال له أتاغنيهم الله كالك السمد والله أتاغنيهم دينهم أتا دنياهم أتا خسر الدنيا والآخرة وهلا يتبرؤون منك نندس الناس وتكود الزاهد بلونه يستجرون يا شباب سنان وكلالن يميلوا سوت جماعات الناس يحسنون بهم الظن مجلس إخوان ችግር ቢኖር እነከ ያስሐቡ المركز መቼ ሄዱ ነበር አይደለም የሚባለው ነው አይደለም ያ ሸባብ የሄደ ሰው አለ ትናንት የለም ከመሃላችሁ መሐመድ አወረጃ የሚባለው መስጊድ መሃላችሁ ይሄዳል የለም ሄዳችኋል አልሄዳችሁም ያ ሸባብ ሴት ነበር የሚያናገር የለም መርከዝ ላይ መድረክ ላይ አለ የለም አላህ ይጠይቃል እኮ አሁን እዛ አላህ ይጠይቃል ነበር ሴት በሸሪዓችን አለ ሴት መድረክ ላይ ወጣ አሁን ዛሬ ዝም ካልክ ነገዝ እኮ منبر ላይ ወጣ ልትخطبህ ትችላለህ خطبه ላይ አልخطبه የሚያሸባ ይሄ الاسلام الراديكال የሚባል እስልምና አሜሪካ ውስጥ እኮ خطبالኝ ሴት የኢኽዋን እስልምና አሁን ትናንት እዛ ያያህ ሴትዮ እዚህ ላለመውጣቷ ምን ዋስትና አለ የለህም እዚህ እኔ ኩርሲ ላይ ቁጭ ብላ ልታቀራ ትችላለህ الإخوان المسلمين استدراج ያቸው በዙ ከቀጠለ ምን አይነት ደረጃ ውስጥ ደርሰናል ያ ሸባብ غيራ የሚባል የለም ግን ያንድ ጀማዓ መስላሃ ተነክቶ ቢሆን እዛው መድረኩ ላይ ፍጥጫ ይመጣል ሰው ምን ይላል ይራበሻል ያስሐበ المدرك መስላሃ የመጅሊስ መስላሃ ወይ ያ الإخوان መስላሃ ወይ ያንተ መስላሃ ወየኔ መስላሃ ብትነካ እዛው اجتماعው ላይ ምን ይከሰታል ይያልኩ ነው ያ ሸባብ ብጥብጥ ይከሰታል ንትርክ ይመጣ እንዴት ላለ ማንን ፈልገህበት ነው አይደል እንደምንለው ግን ያላህ ዲን ያ ሸባብ አኺሩሁን من حيث اخرهن الله ሴቶች አስለን ቁርአንን ብትቀራ ሐዲስን ብትቀራ ወንዶች መተው ሴቶች ነው የሚመጡት በኋላ ان المسلمين والمسلمات ካላ ነው የሚመጡት ሸሪዓችን እንደዚህ ነው ወንዶች ይቀድማሉ ሴቶች የለም መድረክ ላይ አይወጡም ሴት ወንድን خطابه አታረግም ይሄ ያ ሸባብ ያሰውዬ እኮ መስጊዱ በማን ሰውዬ ነው ብለናል እኔ ስለሱ ዲፋዕ ያደረኩ አይደል የሚታወቀው በመሐመድ አወል ረጃ ስም ነው ግን ያ ሰውዬ የሚያውቀው ሰው ካለ ከድሮ ጀምሮ ይሳዒዱና ያግዘናል ሴት አምጥቶ ወንዶችን ያናገረበት አጋጣሚ ይኖራል አለ የለም ስለዚህ እነዚህ ሸር ምን ሆኑ አልሆኑ እሱን እኮ አሁን ህዝቡን እንትን ብለው ምናምን ብለው እሱን አቸንፈው ትናንት መጣ የሚባለው ሀጀር አልአሳስ ለመስጂዱ የመስጂድ መሰረት ድንጋይ ምንድን ለማድረግ ነው ተባለ እና እንደዚህ በባጢል ላይ ነው እንደሚታሰሰው መስጂድ أعوذ بالله حسبي الله ونعم الوكيل سلازم نواصل إن لا حق بلان نسبات للزوكو يموتان حق الزهبة تموت على سبيل الحق ما موت شهادان أنت حي في الدنيا وفي الآخرة بباطل من يوانا له يالنو باطل هذا يموت لا يموت يموت سيموت قل هلا التامامات آخرهم تبلاشتو دنياهم هيوتو ناتو أنت حق الزه من يسفر ነገር ምን አለ